አሰላሙ አለይኩም ወረህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ብዙ ጊዜ ለራስሽ አስቤዛ ስታረጊ እኔሽ ብላችሁ ነበረ። ይኸው ይዤ መጥቻለሁ ማለት ነው። ተምር የሳውዲ ተምር ነው እንደምታዩት። ይሄኛው 350 ነው። አሁንም 350 ብር ነው የገዛሁት። ይሄ የሳውዲ ኦሪጂናል ምርጡ ተምር ነው። አሪፍ ነው። ሲታይ ራሱ እንዴት ያስጎመጅጃል። እና ለራሴ 3 ሀባ ገዝቻለሁ። ይበቃኛል። 3 ሀባ በቂ ነው። ከአሁኑ መብላት ጀምረዋል። ተምር ናፍቆኛል እና በፊት ተምር አልወድም ነበረ። ከሆነ ጊዜ በኋላ ነው መብላት ጀምሬ በጣም ወደድኩት። ድሮ አልወድም ነበረ። ጥሩ ነው ምናምን ሲባል ሰምቼ ዩቲዩብ ላይ ለሆነ ነገር ለምንድን ነው ለጥንካሬ ለአጥንት ጥንካሬ ጥኖ ሲባል ሰምቼ መብላት ጀመርኩኝ እላችኋለሁ። ይሄ ቡና አንደኛው ቡና ነው የገዛሁት። ይሄኛው ቡና 1,000 ነበረ መሰለኝ 1,100 ምናምን ነበረ ባለፈው 2 ሳምንት አካባቢ። አሁን 1,200 ብር ነው ይሄኛው ቡና እና ጨምሯል። ሌላ ደግሞ ምን ገዛው? ሩዝ። ያው ሩዝ አንደራደርም እኛ የሀገር ውስጥ ሩዝ ነው የገዛሁት። 3 ኪሎ ገዝቻለሁ። ይሄ ሁሌም ሩዝ ገዛለሁ። ልጅ ሩዝ ስለምትወድ ብዙ ጊዜ ብሳ ቃዋነት ስቋጥርላት ሩዝ ስለሆነ እና ሩዝ ብዙ ጊዜ ገዛለሁኝ። ያው አንድ ላይ ልግዛ ብዬ ከአስቤዛ ጋር ቶሎ ነው የሚያልቀው። እኔና ልጄ በጣም ነው ሩዝ የምንወደው። ልጄ ራሱ ሁሌ ለትምህርት ቤት ሩዝ ስሪልኝ ትለኛለች እና በግድ ነው የምቀያየርላት። ሌላው ደግሞ ዋናው ትልቁ ነገር ይሄኛው ማለት ነው። እንደዚህ አይነት ገዝቼ አላውቅም በህይወቴና ለራሴ ያኔ አንዳንድ ሊትር ነው የምገዛው። በፊት ግማሽ ሊትር ነበረ። ስለዚህ ፈሳሽ ዘይት በፊት ግማሽ ሊትር ነበር። አሁን የለም። 1 ሊትር ከ1 ሊትር ጀምሮ ነው ያለው እና አንዳንድ ሊትሩ ነበረ የምገዛው ማለት ነው። እና ለመጀመሪያ ጊዜ 5 ሊትር ስገዛ እኔ በጣም ነው ብርቅ ሆነብኝ እና ይሄን ይመስላል የረመዳን አስቤዛዬ። ኦፍ ኮርስ እንትን ይቀራል፣ የሾርባ እህል ይቀራል። እሱን እህሉን ገዝቼዋለሁ እና ሳስፈጨው ሳዘጋጀው ምናምን ኢንሻአላህ ካረሳሁት ብሎግ ሰራላችኋለሁ፣ አሳያችኋለሁ። የገብስ ነው፣ የገብስ ሾርባ ነው የምንሰራው እኛ አካባቢ ታውቃላችሁ፣ የገብስ ሾርባ እንደሚጣፍጥ። በቃ ዋናውን ነገር ስለገዛው ይሄኛው 2 ወር የምጠቀመዋለሁ እኔ። ዘይት ቆጥባለሁ በጣም እና ሌላው ደግሞ ይሄን ቡና ወር አፈላዋለሁ። ከዛም በላይ ላፈላው እችላለሁ። ብዙ ጊዜ ትንሽ ነው ማፈላው እኔ ብዙ ፋሚሊ ስለሌለብኝ ማለት ነው። አሁን ብዙ ሰው ያለበት ሰው ነው የሚቸገረው። ይሄኛው አንዱ ብቻ ወር ይደርሳል። ያው ተምር ብዙ አይበላም። ከ3 ፍሬ ከ4 ፍሬ በላይ አይበላም። እነዚህ 3ቱ ዋና ናቸው። ሩዙ ችግር የለውም። በግማሽ ኪሎም በሩብም በኑስም ሱቅ ላይ በችርቻሮ ሲቸግረኝ ስፈልግ ማምጣት ሁሌም ስለማመጣ እሱ ስለለመድኩት ችግር የለውም። እና ቡና በችርቻሮ ማምጣት በጣም ይከብዳል። አንድ መለኪያ 45 ብር ነው እና በችርቻሮ ማምጣት በጣም ይከብዳል። እና ውዶቼ ይሄን ይመስላል። ኦርደር ያረጋችሁ ልጆች አላችሁ ኢንሻአላህ የራስሽን አሳይኝ ስላላችሁኝ ነው። እና ግዢልኝ ብላችሁ ደግሞ ዝም ያላችሁ ያው በራሴ ብር እንደማልገዛ ታውቃላችሁ። ብሩን አስገቡና እገዛላችኋለሁ። የገዛሁላችሁ ልጆች ደግሞ አላችሁ። ያው ሁሉን ነገር ባንዴ ሂጂ አላመጣም። አሁን እኔ መጀመሪያ ቡናውና ቴምሩን ነው ያመጣሁት። ሁሉም ባንዴ ገዝቼ አላመጣም ወዶቼ። ከዛ ደግሞ ዞራለሁ፣ አያለው፣ ጠይቃለሁ። ባንዴ አትገዙ። በአንድ ቦታ የሰው ነው ብዬ ብር አገኘ ብዬ አንድ ቦታ ጠቅጥቅጥቅ አድርጌ አልመጣም። አንዳንድ ሱቆች እንደዚህ ፊታችን አይተው ወይ አባያ ከለበስን ምናምን ዲያስፖራ ከመሰል ናቸው አውቀው ወይ 100 ብር 200 ብር ጨምሩብናል ወላሂ። እና ቦርሳ እንደዚህ ተሸክመን ስንሄድ ምናምን ሀብታም እንመስላቸዋለን። ለዛ ዞር ብዬ ጠይቄ ምናምን ዘይቱን አሁን ስንት ቦታ ነው የጠየቅኩት መሰላችሁ? ለራሴ ራሱ ነው ማለት ነው። እና ለራሴ በገዛሁበት ቦታ ነው የገዛሁላችሁ። ተምር ያዘዛችሁኝ ምናምን
ኢንሻአላህ አደርስላችኋለሁኝ እላችኋለሁ። አሁንም ማዘዝ የምትፈልጉ ዘዙኝ ውዶቼ። ቪዲዮ አላብዛባችሁ፣ ምክንያቱም እየጨመረ ነው። አሁን ዘይት ከሁለት ሳምንት በፊት ጠይቄ ነበር እኔ አስቤዛ ለአስቤዛ ሰዎች ምናልባት ኦርደር ካረጉኝ ካዘዙኝ ብዬ ቪዲዮ ቀርጻለሁ ብዬ ማለቴ ቪዲዮ ለቅላችኋለሁ ብዬ ሄጄ ጠይቄ ነበረ። እንደዚህ አይነት ዘይት በ5 ሊትር በ3 ሊትር ገዝቼ አላውቅም። ገባችሁ? ለዛ ጠይቄ ነበረ። ያኔ 8 ነበረ፣ አሁን ጨመረ ማለት ነው። ሩዝ ራሱ 1 ኪሎ 120 ምናምን ነበረ ያኔ እና ጨምሯል። ሁሉም ነገር እየጨመረ ነው። ቡና 100 ብር ጨምሯል። መጀመሪያ ከሁለት ሳምንት በፊት በነበረው ማለት ነው። ይሄ ግን እንደነበረ ነው። ታያላችሁ። ከሳምንት ምናምን በኋላ በጣም ይጨምራል። ረመዳን ስለሚቀርብ ሰው ሁሉም ስለሚፈልገው ይጨምራል። አሁን መግዛት የምትፈልጉ ለቤተሰቦቻችሁም ልካችሁ ይሁን እንደዚህ በትዕዛዝም ከሆነ አሁን ብገዙ ጥሩ ነው። ቢያንስ 100 ብር ምናምን ታተርፋላችሁ ውዶቼ። እና አመሰግናለሁኝ።